ብርሃኑ ጁላ ከዚህ በፊት ምንድነው ያለው? ጠፍተዋል 10% ናቸው ይላል። በአዴን ይመጣና ጫካ ለጫካ ነው የሚሽለኮለኩት አይያዙም እኮ ተደምስሷል ይላል። ይሄ የተስፋ ዳቦ ምን ጊዜ ከዚህ በፊት እንዳልኳችሁ ይሄንን የሚሉበት ዋነኛ ምክንያት መሬት ላይ ካለው እውነት ሳይሆን ከስርዓቱ የመሸከም አቅም ነው። ስርዓቱ በዋናነት ዝም ብሎ አይደለም፣ የሰው ስብስብ ነው። ስለዚህ ሲስተም ውስጥ ያሉ ኃይሎች እንደዚህ አይነት አጌኒስት የሆነ አንቲ የሆነ እና ሁሉን ነገር በዜሮ ሊያባዛቸው የሚችል ነገር ዜና መስማት አይችሉም። ለምሳሌ እኛ በትግል ውስጥ ላለን ሰዎች የፋኖ ድል በከፍተኛ ጀግንነትና ስሜት እንደምንናገረው ሁሉ በተመሳሳይ የአገዛዙ ውስጥ ያሉ ሰዎች ደግሞ እንደዚህ ድል ሲመጣ በዋናነት ሲስተም ውስጥ ያሉ ሰዎች ከፍተኛ የሆነ መደናገጥ ይፈጠራል። ይሄ ፖለቲካ ነው። የስነ ልቦና መረበሽ፣ የተስፋ መቁረጥ እና ሌላ ኮንፊውዝድ የሚያደርጋቸው ነገር ይፈጠራል። ነገን ያስባሉ ከራሳቸው ጋር። ካድሬው ይጨነቃል፣ አመራሩ ይጨነቃል፣ ቤተሰቡን ያስባል፣ የዘረፈው ገንዘብን ያስባል፣ ቤቱን ያስባል፣ መሬቱን ያስባል። እና በዚህ አይነት ሁኔታ ውስጥ አገዛዙ ላይ ያሉ ሰዎች ሲስተም ውስጥ ያለውን ኃይል ማረጋጋት አንድ ፖለቲካዊ ተልዕኮ ነው። ስለዚህ ምንድን ነው የሚሉት? መንግስት ነን፣ ደመሰስ ነው፣ አሸነፍ ነው ምናምን የሚለው ለነሱ ሳይሆን ለሚከተሏቸው ሰዎች ሁልጊዜ የሚለው ነው። አብይ አህመድ የተስፋ ዳቦ ማስገመጥ ስለሚፈልግ ነው። መንግስት ነኝ ማለት ስለሚፈልግ ነው። እነ ብርሃኑ ጁላ በዋናነት የሚላኩት ይሄንን የሚናገሩት ለደጋፊው ነው እንጂ ለኛ አይደለም። እኛ በማስረጃ እያሳየናቸው፣ እነሱ ግን በማስረጃ የሚያሳዩ ሚዲያ ላይ የሚናገሩት መሬት ላይ ውጤት ስላጡ። መሬት ላይ ውጤት ቢያገኙ አንደኛ ነበሩ። አንደኛ ነው የምነግራቸው፣ ማንም ሳይቀድማቸው። በሰበር ዜና አንድ ሰው ልብ በሉ፣ አንድ ማስረሻ ሰጤ የተባለ ፖለቲካሊ ቡቱቶ የሆነ ሰው ከሆነ ጫካ ላይ ዩኒፎርም አልብሰው ስላመጡት እንዴት ደስ ብሏቸው ኢጋድን የአፍሪካ ህብረት ምናምን ጠርተን በሰበር ዜና መግለጫ ተሰጠ እኮ ያሉት ለአንድ ሰው ልብ በሉ። ስለዚህ ድል ቢቀነው በሰበር ዜና ነበር የሚገልጸው። ማስረሻ ሰጤና በሱ ዙሪያ የተሰባሰቡ ሰዎች ትግሉን ሸጠው ሲመጡ በዋናነት አገዛዙ ተስፋ ማስቆረጥ ነው የሚፈልገው። ይሄው እየፈረሱ ነው ብሎ በሰበር ዜና የሚሰራው መሬት ላይ በጥይት አፈሙዝ በኃይል አሰላለፍ በዘመቻ ስላልቻለ። ስለዚህ አገዛዙ በዘመቻ ሲመታ መሬት ላይ ያሉት ኃይሎች ሲመቱት ሚዲያ ላይ ለመምታት ነው የሚሮጡ። የሁለቱ ያፈጻጸም ሁኔታ ይለያያል። ዝናቡ በተግባር 1000 ሰው እንደዚህ ይነደዋል። እንዴው እያያቸው እኮ ይሄን ያሳየን። ይሄንን ያሳዩን ነው የምንላቸው እኮ። ይሄንን ያሳዩን ስንላቸው ይሄንን ማሳየት አይችሉም። ስለዚህ ይሄንን የማያሳይ ቡድን በዋናነት የሚያሳየው ምንድነው? ፎቶ ነው የሚያሳየው። አንድ ፎቶ ያሳያል። ሁለት ከመጋዘን ጥይትና ቆመ ጠብቀኝ ያመጣና ፎቶ አስነስቶ ለአክቲቪስት ይልክለታል። ለሆነ የብልጽግና አክቲቪስት ይልክለትና ፋኖ ተደመሰሰ እጅ ሰጠብና እና ውሸቱን እነሱ እኮ ያውቁታል። ጽናት ሚዲያ እኛ የምናሳያቸው ፖለቲካዊ እንትናቸው። ስለዚህ ውሸት ስለመሆኑ ያውቁታል። ግን ፍርሃት ውስጥ የሚገባ ደጋፊ አሁን ይሄ ዜና ሲሰማ ደጋዳሞቱ ላይ ይሄን ያህል ሰው ተመታ እጅ ሰጠ ሲባል ልብ በሉ። እኛ እንዴት በሰበር ዜና እየሰራ ነው እንደሆነ ይሄ አስገራሚ ሆኖ እኮ ዛሬ እዛ አካባቢ ያለው በቅኔም በግጥም አዝማሪው እየተቀኘለት ጀግናው ፋኖ ምናምን እየተባለ ስም እየተሰጠው። ብልጽግና ውስጥ ግን ካለባቸው ድርቀት የድል ድርቀት የሚያደርጉት ግራ ሲጋቡ ደጋፊዎቻቸው ተስፋ ሲቆርጡና ፍርሃት ውስጥ ሲገቡ ብርሃኑ ጁላ ይመጣል።
በአንድ በኩል አብይ አህመድ እንደዚህ አይነት ነገር አይችልም። በነገራችን ላይ እኔ አንገቴን ምስክርነት ነው የምሰጠው፣ ፖለቲካዊ ምስክርነት ነው የምነግራቸው። ምናልባት የታሪክ ጊዜ ይመጣል አብይ አህመድ አዲስ አበባ አካባቢ እንደው ዙሪያው ላይ የሚመጣ ኃይል አይጠብቀውም። በእርግጠኝነት ነው የምነግራቸው፣ እንደማይጠብቀው ተስፋ አለኝ። ስለዚህ ይሄ ሰው ከፍተኛ ፍርሃትና ድንጋጤ ስላለው እሱን ለማጽናናት እነ ብርሃኑ ደምስሰነዋል፣ 10 በመቶ ነው ጨርሰነዋል ይላል። ደጋፊውን ለማጽናናት በተመሳሳይ የዜና ፎቶ ስታፉ ይሰራል። ስታፉን ላሳያቸው እስቲ አሳዩን ብትሏቸው የለም፣ ግን ስታፉን ነው የብርሃኑ ጁላ ስታፎች ምን ይላል? ይሁት የፋኖ ታጣቂዎችን የጦር ቤዝ መቆጣጠሩን መከላከያ አሳወቀ ይላል ዜና። ይሄ እንግዲህ በቃ ናትናኤል መኮንን ደስ ይለዋል። ይሄን እነስዩ ምናምን ሲሰሙ ይሄ ነው ማለት ብልጽግና ይሄ ቤዙን ተቆጣጠረ ይላል። እና ቤዙ ግን የነዝናቡ ቤዝ ያው በተግባር እያሳየናቸው በተግባር እኮ እያሳየናቸው። ስለዚህ ቤዙን ተቆጣጠር ነው ሲሉ ሲመቱ ነው የሚቆጣጠሩት። አንድ ሁለተኛ ካደረ ፎቶ ላይ ይወጣል። ቅድም ያሳየኋችሁ እንግዲህ ንጹሃንን ደፍሮ በሴቶች ወገኖቻችን ላይ እንደዚህ አይነት አረመኔያዊ ተግባር ፈጽመው እነሱን ፎቶ ልከው ዜና ይሰሩና እንደዚህ አይነት የድል ዜና ያደርጉታል። ከዛ ውጪ መሬት ላይ ግን አገዛዙ በውጤት ደረጃ ያመጣው ምንም ነገር የለም። ስለዚህ ወራቶቹን ስናያቸው ልብ በሉ፣ አንድ መንግስት ነኝ የሚል ኃይል በዋናነት ብዙ ሪሶርስ አለው። አንዱ ሪሶርስ ከፍተኛ የሆነ የመንግስት ቁመናውን ጠብቆ መሳሪያ መግዛት ይችላል። የፋይናንስ አቅም አለው። በተመሳሳይ ሰራዊት እየመለመለ እያሰለጠነ ቢያንስ አገር ቤት ውስጥ ያሉ ውጊያዎችን እንኳን መቆጣጠር አይደለም በአንድ ሀገር ውስጥ ያለ ህዝብን ራሱ ሰላምና ደህንነት ያስጠብቃል የሚል እንደው የመታጠቅ አቅም ያለው የመንግስት ቁመና ነው ተብሎ ስለሚታሰብ ነው። የፋኖ እንቅስቃሴን ደግሞ አስቡት። ከህዝብ ውስጥ ነው የወጣው። መሳሪያ ይዞ አልወጣም። መሳሪያ ይዞ የወጣው አንዳንዱ ሽመል ነው፣ አንዳንዱ ጅራፍ ነው ይዞ የወጣው። ምክንያቱም መሳሪያውን ባለፉት 50-60 ዓመት ቀምተውታል። 60 ዓመት ስልታዊ በሆነ መልኩ ተቀምጧል። ስለዚህ ቆመ ጠብቀኝና ጅራፍና ዱላ ይዞ ወደ ጫካ የወጣ የፋኖ እንቅስቃሴ ትጥቁን እየወሰደ የመጣው ከራሱ ካገዛዙ ትጥቅ እየቀማ ያገዛዙ መዋቅር እያፈረሰ ያገዛዙን ፖለቲካዊ አሳሰብ እየናደው ራሱን እያበቃ ከጉሬላ ፋይተር እየወጣ ቁመናውን በክፍለ ጦር በእዝ እያሳደገ በኮማንዶ እያሳደገ ቀጠናዊ ትስስርም እየፈጠረ አቅሙን እያሳደገ ሲመጣ አገዛዙ ምን እየሆነ ነው የመጣው? ያለውን እየሰጠ ማለት ነው። ትጥቁንም እየሰጠ ፖለቲካዊ ኮዞችንም እየሰጠ የበለጠ ከማህበረሰቡ ጋር እየተቃቃረ ማህበረሰብ ውስጥ ገብቶ በሚፈጽማቸው አረመናዊ የሆኑ ወንጀሎች ልክ እንደ ቃል ኪዳን ላይ እንደተፈጸሙ በማስረጃ ሲጋለጥ ፖለቲካዊ ኮዞቹ ህዝባዊ መሰረቱ እየተናደ እየመጣ በዜሮ ተቀመጠ ማለት ነው። የፋኖ እንቅስቃሴ ደግሞ ድል እየያዘ ሲመጣ አገዛዙ ከፍተኛ ፍርሃት ውስጥ ሲገባ የሚያስቀምጣቸው ወራቶችን ነው። ልብ በሉ የመንግስት ቁመናው እንዴት እየተናደ እንደመጣ መንግስት የሚባል። ስለዚህ ፋኖ እየሰበሰበው ከአማራ ክልል እያስወጣው ወደ አንድ አካባቢ ላይ እንዲሰበሰብ ነው ያደረገው የኦህዴድ አገዛዝ። ልክ አሁን ትግራይ ላይ በነበረው ጦርነት ታስታውሳላችሁ። ተመቶ ሲወጣ የሰጠው ምክንያት ምንድን ነው?
የመጀመሪያው ዙር አካባቢ ሲወጣ አብይ አህመድ ክረምቱን ለገበሬው አስበን ነው፣ ሽንፈቱን አይነግርህም እኮ። ስለዚህ ይሄ ቡድን የሚነግርህ ሽንፈቱን ሳይሆን ማስተባበያውን ነው የሚነግርህ። ፋክቱ ግን ተመተው ነው የወጡት። እንደውም ተራርጠው ነው የወጡት። አንዳንድ ሰዎች ሁሉ እንደውም አየር ሁሉ ገብተው ሌሎቹ ሲያመጡ የተያዙ ሰዎች ግን እዛው ጥሏቸው ይሄ ጊዜያዊ አስተዳደር የነበረው ሁሉ የህይወት መስዋዕትነት ነው ያስከፍሏቸው። በዛ ደረጃ ነው ኦህዴድ ማለት። ልክ አዲስ አበባ ይሄ ሲመጣ በእርግጠኝነት ቦሌ አየር መንገድ ላይ አዳነች ቀድማ ካልተገኘች ጥለዋት ነው የሚሄዱት። አብይ አህመድ በዚህ ደረጃ ጨካኝ እንኳን ሌላውን ሊጠብቅ አይደለም ማለት ነው። ይሄ አበበ ቶላ ምናምን ቶላ ሲሳይ ገናን እሱ አዳነችን አይጠብቃትም። ትንሽ ሰሜን ሸዋ ገፋ አድርጎ የሚመጣ ኃይል ካለ በዛ ደረጃ ያለ ቡድን ነው። ስለዚህ ሁሉ ጊዜ ማስተባበያ የሚሰጠው ሲመታ ሲሸነፍ መሬት ላይ ሁለት ስራ ነው የሚሰራው። አንዱ ሚዲያ ላይ ድል ይሰራል። ቅድም እንዳሳየኋችሁ ሚዲያ ላይ ቤዙን ተቆጣጠር ነው የሚለው ሚዲያ ላይ መሬት ላይ ማስረጃውን አምጣ ስትለው ማስረጃው ያለው ዝናቡ ጋር፣ ዝናቡ ደግሞ ለነሱ ማስረጃውን ሳይሆን ለኛ ነው ዝናቡ የሚልከው ማስረጃው። እየነዷቸው ነው ይለናል። ይሄንን እኛ እናሳያቸዋለን እየተነዱ ነው ብለን። እስቲ እናንተ ደግሞ አሳዩን ነው የምንላቸው። እንየውስ የሚነደውን ጎልፍ እኮ ይህንን እያሳየ ያለ ቡድን በዋናነት ምንድን ነው ታዲያ? ድልህ ምንድን ነው? ከየት ያመጣኸው ድል ነው ብሎ የሚጠይቅ በብልጽግና ውስጥ የለም። ስለዚህ ይሄ ቡድን በዋናነት መሬት ላይ እየተሸነፈ ነው። ትላንት ፕሮግራም ሰርቼላቸዋለሁ። ጀነራሉ እየፈረስን ነው፣ ተቋማዊ ፍርሰት ገጥሞናል፣ አልቻልንም፣ ሰራዊቱ እየተበታተነ ነው፣ ተስፋ መቁረጥ ውስጥ ገብተናል። ስለዚህ ተስፋ መቁረጥ ውስጥ የገባ አገዛዝ ተስፋ ሊኖረው የሚገባው ኢትዮጵያ ውስጥ ያለው ቀውስ የቀውሱ ባለቤት ማን ነው? አየህ፣ አንድ መንግስት ስትሆን ኃላፊነት የሚሰማው እንደው ጀነራል ምናምን እዛ አካባቢ የተሰበሰበ ከጥላቻና ከዘረፋ የሚመጣ ጥቅም ያስተሳሰረው ቡድን ሊፈርስ እንደሆነ ቢገባው ሁኔታው ቢያቅም ስልጣን ደግሞ ይፈልጋል። ስልጣኑን ካጣ በዜሮ ሊባዛ እንደሆነ ሲገባው የሱን ቀውስ ወደኛ ማምጣት ይፈልግና ጽንፈኞች ላይ ካልመራው ሀገሪቷ ትፍረስ እያሉ ነው ይላል። ጽንፈኛው ግን አብይ አህመድ። በነገራችን ላይ እኔ በእርግጠኝነት ነው የምነግራችሁ ዛሬ ጠመንጃ ይዞ ከሚታገለው በላይ ጽንፈኝነት እነሱ ምናልባት ወደ አደባባይ ያወጣቸው አንሞትም ብለው እሱ ጽንፈኝነት አይደለም፣ ራስን መከላከል። ጽንፈኛ ማለት በሰበሩን ቦታ ሰበር ናቸው የሚለው ሽመልስ አብዲሳ። ጽንፈኛ ማለት አብይ አህመድ መንግስት የተነካ ብሎ 100,000 ሰው ሊመጣ ነበር እንተላለቃለን ያለ ሰው። ጽንፈኛ ማለት የህዝቡን መብት፣ ዲሞክራሲያዊ መብት፣ የምርጫ መብት፣ ሐሳቡን የመግለጽ መብት፣ የመደራጀት መብት ዘግቶ ዛሬ በምክር ቤት ውስጥ የተመረጡትን ሰዎች እንኳን ገበሬው ድምፅ ትሆነኛለህ ብሎ ጅራፍ ይዞ ወደ አደባባይ የወጣ ገበሬ የላከውን እጩ አብይ አህመድ እስር ቤት ከቶ የቆለፈ ሰው ነው። ጽንፈኛ ማለት ይሄ ጽንፈኛ ከራሱ ጥቅምና አስተሳሰብ ውጪ የሌሎችን አስተሳሰብ ማየት የማይፈልግ ቡድን። ይሄ ጽንፈኛ ቤተ መንግስት ውስጥ ሲገባ የቤተ መንግስቱ አዛዥ እኔ ነኝ ብቻ አይደለም ይላል። በሀገሪቱ ውስጥ ያለውን ቀውስ ሁሉ የምበይነው እኔ ነኝ። የቀውሱ ባለቤት ብቻ ሳይሆን ቀውሱንም ብያኔ የምሰጠው እኔ ነኝ፣ ምርጫውን ተው በማለት
ከምርጫው ማግስት ነው ሰራዊት ይዞ አማራ ክልል ላይ ድጋሚ የጦርነት ዘመቻ የከፈተው። ይሄ ጽንፈኝነት ማለት ይሄ። ስለዚህ ይሄ ቡድን ቢያንስ እንደ መንግስት ራሱን ቢያስብ በሀገሪቱ ውስጥ እየተፈጠረ ያለ ቀውስ ሊፈታ የሚችል አንድ የፖለቲካ ሜዳ ያስፈልገኛል ብሎ ይወስን ነበር። ሀገር ከግለሰብ አይበልጥም። እኔ ከሀገር የሚበልጥ ጥቅም የለኝም። አንዳንድ ጊዜ ልሰዋው ሁሉ ይችላል። ሀገሪቷ አደጋ ውስጥ ከሆነች የችግሩ ምንጭ እኔ ከሆንኩኝ ምንጩን ማድረግ ካለብህ ራስህን ትሰዋዋለህ። ስልጣንን ነው የምትሰዋው፣ ህይወት አትሰጥም። አብይ አህመድ ስልጣንን ሰዋ እና አገሪቷ ትድሃን የተባለው ስልጣንን ሰዋ ሲባል ነገ ጠዋት አባሎችህና በዙሪያ ያሉ ሰዎች አካላዊ መስዋዕት ውስጥ እንዳይገቡ ልብ በሉ። ይሄ ሰራዊት መስዋዕትነት ውስጥ እንዳይገባ የሚነዳው ሰራዊት ቅድም ያሳየኋቸው ስልጣንን ሰዋና ሁሉን አሳታፊ የሰላም መድረክ ይፈጠር የሚል ፖለቲካዊ ብያኔ የሚያስፈልግ ጀነራል አለምሸት ደግፌ ይሄንን ጠይቅ። ይሄንን ሰዋና ጠመንጃ ያዘውንም ውጭ ያለውንም ውስጥ ያለውንም የሚሞተው ሰራዊት ዝም ብሎ ከሚነዳ ለአብይ ብሎ ቢያንስ አብይ አህመድ ስልጣንን ሰውተ ሀገሪቷ ትዳን ነው የተባለው። ቀውሱን አታስረዝመው፣ የታሰሩት ይፈቱ፣ የተሰደዱት ይመለሱ፣ የሚዋጉት ይሰባሰቡና ፖለቲካሊ ይነጋገሩ ነው የተባለው። ለዛ መድረክ እንደ ሀገር የሚያስብ ሰው እኔ በሱ ቦታ ብሆን ከሀገር አይበልጥም፣ ከህዝቡ አይበልጥም። እኔ ጥየውም አልፈው ጠባሳ ነገ ጠዋት ይሄ ኃይል አሸናፊ ሆኖ ሲመጣ የጦርነቱን ሜዳ ደግሞ ቀይሮት ሚሊየንስ ህዝብ ሊያልቅብኝ ይችላል። ዛሬ ፖለቲካዊ መሰረቴ ደጋፊ የሚለው ሜዳው ሊቀየር ይችላል። በትውልድ ውስጥ ጠባሳ፣ ቂመኝነትና ጥላቻ ሊያድግ ይችላል። መበቃቀል ሊመጣ ይችላል። መሸነፍ ደግሞ ተፈጥሯዊ ጉዳይ ነው። ይሄንን እኮ አስባለሁ። አብይ ይሄንን አስብ ሲባል የሚያስብበት አመለካከት የለው። ድንቁርና የተጫነው ነው። በጥላቻ የደፈነ ነው። ስግብግብ ነው። ራስ ወዳድ ነው። ነገን የማያስብ ርዕይ የሌለው መደዴ የሆነ ሰውና ከራሱ ቁመናና አስተሳሰብ ውጭ ሌላው ምንም አያውቅም ብሎ የሚያስብ ሰው። በነገራችን ለኢትዮጵያ ውስጥ የመጣው የፖለቲካ አስተሳሰብ በጣም የሚያሳዝነኝ ይሄንን እኔ አለምሸት ደግፌ ብሆን እዛ አካባቢ ብሆን አልታገሰው። ብርሃኑ ጁላ ብሆን እኔ አልታገሰው፣ አስተናግደዋል። ዘርበል ነው የምለው፣ አንተ ከሀገር አትበልጥም ነው የምለው። ስለዚህ ሰራዊቱ ውስጥ ያሉት ሰዎች ይሄንን ሰው መንቀል የማይችሉ ከሆነ የህይወት መስዋዕትነት ለምን እንከፍላለን ነው ጥያቄው። ለምን እንሞታለን ነው። አሁን ነገ ጠዋት ጦርነት ሊጀመር ነው ተብሏል። ሰሞኑን ምናልባት በብዙ ግንባር ሊመጣ የሚችል ኃይል ዝግጅቱን ጨርሶ ኦልሞስት የቀናት ጉዳይ ነው ብያኔ ሊሰጥበት ነው። ከዛ በኋላ ስንት ሰራዊት ትጨርሳለህ? ስንት የጦር መሳሪያ ትበላለህ? ስንት ዜጋ ልትበላለህ? ስንት ተቋማት ሊፈርስ ነው? መጨረሻ ላይ ስትድናለህ? ያፈረስከው ድልድይ፣ የናድከው ትምህርት ቤት አማራ ክልል ላይ በነገራችን ላይ በዚህ ጦርነት ውስጥ እየደቀቀ እነ ሽመልስ አብዲሳ የሚሰሩት ዜና ግን እየተመለከታችሁ ነው። አዳሪ ትምህርት ቤት ጨርሰናል፣ የስንዴ ምርታችን ኤክስፖርት እያደረግን ነው፣ በክልላችን ውስጥ ያለው ኢንቨስትመንት ከ43 ሺህ በላይ ሆኗል ምናምን የሚል ዜና ነው የሚነግሩ። ምን ልናስብ እንችላለን? ጥሩ ነገር የምናስብ ይመስላል? ምን እያለማመድከን እንደሆነ ታውቃለህ? ኦህዴድ ይሄንን ነው የሚያደርገው። በአንተ ሞት ላይ የሚያፌዝ ቡድን ነው። ቀውስ አለ፣ ለዚህ ቀውስ ሙትልኝ። ብርሃኑ ጁላም ጌታቸው ጉዲና እንደዚሁም እዛ አካባቢ ያለው ጽንፈኛው ሹማ አብደታ አንተም ኮማንዶ አንተም እግረኛ ይዘህ ጠላት እናጥፋ የሚል ምክረ ሐሳብ ነው ያላቸው ምላችሁ። ለዚህ ታሪካዊ ጠላቶቻችን የሚለው ብያኔ ይዘውበታል። ይሄ ሰሜኑ ሁሉ በቃ ይጠፋል።
ታዬ እንዳለው እናጠፋቸዋለን፣ ጠላት ነው እናጠፋለን የሚለው ይሄ አስተምሮ ደግሞ አለው ሰነድ አለ። ይሄ አስተምሮ ሰነድ ደግሞ ተቋማዊ ስትራክቸር አለው። መከላከያው በዚህ እሳቤ ነው የሚሰራው። በነገራችን ላይ የብልጽግና ዋነኛው የፖሊሲ አቅጣጫ ከዚህ አስተሳሰብ የሚቀዳ እያንዳንዱ ተቋም የተቋም ግንባታ የሚሰራው በዚህ አስተሳሰብ። ሪፎርም ሲደረግ አብይ አህመድ ሪፎርም አደረግኩት የሚለው ከዚህ አስተሳሰብ የሚቃኝ ታሪካዊ ጠላቶቻችን የሚለውን በዋናነት ከተቋም መጥፋት ብቻ አይደለም፣ የሞት ፍርድ ላይ የሚስማማና በዛ ስምምነት ላይ የተሰባሰበ ተቋማዊ ስትራክቸር ነው የሚገነባው። ለዚህ ነው አየር ኃይሉ አማራ ክልል ላይ ጀት እያስነሳ ንጹሐንን የሚገድለው። እኛ ይህንን የምናስረዳህ አይደለም፣ አሁን በተግባር እያየው ስለሆነ። ስለዚህ ዋናው የብልጽግና እሳቤ ፖለቲካዊ እሳቤ ከዚህ ሰነድ እና አስተሳሰብ የመጣ ያፈጻጸም ጉዳይ ነው። ውድመቱ፣ ግድያው፣ መደፈሩ ምናምን ይሄ ያፈጻጸም ግምገማ ነው። በዚህ አፈጻጸም ግምገማ ላይ አለምሸትም ብርሃኑ ጁላም ባይስማሙ ኖሮ አብይ አህመድን በቃ ይሉት ነበር። ይሄ የሀገር ጉዳይ ነው፣ ሰራዊቱ እያለቀ ነው አለ። ድል አተናል። ትግራይ ላይ ገብተን ያ ሁሉ ሰራዊት ታስታውሳላችሁ። በዛ ጦርነት ላይ እየነዱት ምናልባት ከሆነ ቦታ እስከሆነ ቦታ ላይ እንኳን ለማየት በሚከብድ የመጨረሻው አይታየም። ያንን ሁሉ ኦህዴድ ይክደውና ታላቁ ሩጫ ነው ኃይለ ገብረስላሴ ያዘጋጀው ይላል። ኦህዴድ ማለት ፖለቲካዊ እንስሳ ነው የምንላችሁ ለዚህ ምንም ስለ ሀገር የሚባል እሳቤ ስለ ትውልድ የሚባል እሳቤ የሌለው ቡድን ጦርነት እያቀጣጠለ ህፃናትን ከእናቱ ጉያ እየወሰደ እየማገደ ይገለውና መርዶን የሚነግረው ይሄ ተቋም ሳይሆን ሊገለው የላከባቸው ፋኖች ናቸው። ኃላፊነት ተሰምቷቸው የሚናገሩት ለቤተሰብ። በዚህ ደረጃ ነው ዛሬ አገዛዙ ኢትዮጵያን የሚመራት ማለት ነው። ስለዚህ ይሄ ቡድን ጽንፈኝነት እኔ ካልመራሁት ሀገሪቷ አደጋ ውስጥ እየገባች ነው፣ እንደ ተቋም እየፈረስን ነው ብሎ ሲናገር አደባባይ ላይ አያፍርም። ጦርነት ሲጀምር ድፍረት የለውም። ድል ሲያጣ ድሉን የሚያመጣው ሶሻል ሚዲያ እና ዩቱብ ላይ ነው፣ በአክቲቪስቱ በኩል ነው። ሽንፈቱን መቀበል አይፈልግም። የነገ ጠዋት ፍርድ ላይ ደግሞ ከወዲሁ ብያኔ ስህተት ሲባል ለዛም ዝግጁ አይደለም። በኢትዮጵያ ሰላም እንዲመጣ ዝግጁ አይደለም። በነገራችን ላይ ጦርነት የሚደግፍ የለም። እኔ ጦርነት ደጋፊ አይደለሁም። ተስፋ የመቁረጥና የመጨረሻ በሩ የተዘጋው በዚህ ምክንያት ብቻ ስለሆነ እንጂ የትኛውም ዜጋ ከወንድሙ ጋር እንዲገዳደል ማንም ሰው አይፈልግም። ማንም ሰው ዛሬ መሬት ላይ የሚታገሉትም ሰዎች ተገደው ነው እንጂ የገቡበት የገዛ ወንድሙን ተኩሶ ለመግደል ፍላጎት አልነበረው። አንዳንድ ጊዜ ጦርነት ውስጥ ሰው የሚገባው ተስፋ ሲያጣ ነው። የተስፋ በሮች ሁሉ ሲዘጋ ተገደ ትገባል። ለዚህ ነው አማራው ተገዶ የገባበት ጦርነት ነው የምንለው። ተገዶ በገባበት ጦርነት ላይ ኦህዴድ ማሸነፍ አቃተው። ኮሎኔል ነገኛ መጣ፣ ከኦሮሚያ ሚሊሻ መደበ፣ መከላከያውን መደበ፣ አለቀ፣ ጨረሱት። ትጥቁን ሁሉ ወሰዱት። ስለዚህ ምን እያደረጉ ነው? ዛሬ እንደ ህዝብ እየወጋን ነው ብለው ብያኔ ሲሰጡ ህዝቡንም እናጠፋዋለን ነው የሚሉት። አይገርማችሁ? እንደውም በአየር እናጠፋዋለን። የሚልካቸው ሰዎች ራሳቸው የሚሰጣቸው ፖለቲካ አስተሳሰብ ቅድም እንዳልኳችሁ ከመነሻችን ይሄ በጥላቻ ትርክት ውስጥ ስለሆነ ያደገው ህዝቡ ለምን ይወጋናል፣ እንደ ህዝብ ነው የሚመክተው እንኳን ብለው ካሰቡ ኦኬ እኛ ጋር ነው ችግር ያለው ብሎ ያስቡ። ምን አይነት ቡድን እኮ ኢትዮጵያ ላይ መንግስት ሆኖ እንደመጣ ይገርመኛል። በቃ ህዝቡ ከጠላ አልፈልግም ካለ መብቱ እኮ ነው።
ለምን ተቃወመኝ ሳይሆን የተቃወመበት ምክንያት ምንድነው? ኦኬ እሺ ፋኖን እያገዘ ያለው ህዝብ ነው። አሰማችኋለሁ አንድ ድምጽ ሰራዊት ውስጥ ያሉ ሰዎች የሚነጋገሩት እንደ ህዝብ እየወጋን ነው። ደጋዳሞትማ ፈረስ ቤትማ ተዋጊ ነው ይላል። እዛ አካባቢ ያለው ህዝብማ ሽመልም መሳሪያም ይዞ እየወጋን ነው። ከወጋ ቢያንስ ብሶት አለበት፣ ጥያቄ አለው ማለት ነው። አንተ ሌላ ተወክለኝም እያለ ጠላት ነው እያለ። ስለዚህ እንደዚህ አይነት ፖለቲካዊ ፍርድ ህዝብ ሲያመጣ አዲስ አበባ ላይ ያለው ኮሎኔል ነገኛ ፖለቲካዊ አዳዲስ መልኮችን ነው መፍጠር ያለበት። የህዝቡን ጥያቄ ማዳመጥ ነው። መንግስት የሚባለው ለዚህ ነው። ይሄ መንግስት አይደለም ብዬ እኔ በደንብ ሰውን ምናልባት በሚገባ ልክ እናንተን ፖለቲካሊ አፍታቶ ማስረዳት ዛሬ ለብዙዎቹ ሳይሆን ጥቂቶች ምናልባት ያልገባቸው ሰዎች ካለ፣ ስለዚህ የጥያቄው ባለቤት ህዝቡ ከሆነ የመፍትሄው ባለቤት ራሱን መንግስት አድርጎ የሚቆጥረው አካል። ስለዚህ ጥያቄዎቻችንን ፖለቲካዊ መልክ እናስይዛቸው። ምናልባት ቅሬታዎች የሚፈቱበት አዲስ ሁኔታ እንፍጠር። የታሰሩ ሰዎች ይፈቱ፣ ጠመንጃ የያዙ ሰዎችም አዲስ ስርዓት እንፍጠር፣ እንነጋገር። ጥያቄዎቻችን ሁሉ በጠረጴዛ ላይ አስቀምጠን እዛ ላይ በውይይት እንፍታ። የጠመንጃ ፈሙዝ ይዘጋ ምናምን ብለህ ሀገር ማዳን ማለት ይሄ። አብይ አህመድ ግን እሱን አያስብም። እሱን ስለማያስብ ሰራዊቶቹም እዛ ያሉ ሰዎች አመራሩ ይህንን አያስብ። አመራሩ እዛ ውስጥ ያለው ሰው የሚያስበው ህዝቡ እየወጋን ነው ካለ ይልማ መርዳሳ የተባለ የኮሎኔል ነገኛ አለቃ ጋር ደውለን አየር ኃይል አስነስተ ደጋዳሞት ያለውን ህዝብ ደብድበው ነው የሚለው። ጎንደር ያለውን ህዝብ ምታው፣ ወሎ ላይ ያለውን ህዝብ ምታው፣ ሸዋ ላይ ያለውን ህዝብ ምታው ነው የሚለው። አይገርማችሁ? ይህንን መንግስት ብሎ ሰው ሲጠራው ይሄ አመለካከት ነው ያለው ስንል በማስረጃ ላሰማችሁ። ስሙት። የት ወደዛ ዳሞት ነው። አረ ምን ላደርግ ነው? እኔ እዚህ አላየም። እኛ ባል የማረክ ነው እዚህ። አይ ማነው ላመነው ነው ላመነው የሚባለው ልጅ ተከስቻለሁ ምናምን እያለ ነበር። እሱማ እዛ ነው ያለ፣ ሄዷል። አዎ እየተዋጋ ነው። እናያለን እንግዲህ ኢትዮጵያ ልጅ ይለቅና መጨረሻውን እንደምቀር እናያለን። አዎ ሙሉ ክፍለ ጦር የእናንተ ክፍለ ጦር አቻ አንተም ትመራት የነበር 76ኛ ሙሉ በሙሉ ያለቀች አይደለም። አንድ ሬጅመንት እኮ ናት። አንድ ሬጅመንት ብቻ ነው እና ሬጅመንቷ ሙሉ በሙሉ ነው ቢሰጠች። አረ በጣም አሉ 02 የሆኑት አሉ ወደኛ ምናምን። እና እንዴት ኮሎኔሉ ተመታ? ቤት ውስጥ ነው ተወጥፈው፣ ቤት ውስጥ ዝናብ ብለው ተወጥፈው። ሁለት ኮሎኔል እኮ ነው የሞተ አይደለም፣ አንድ ነው። አረ ሌላ አለ ስሙ ገና ስሙ ያልተገለጠ አንድ ኮሎኔል አለ እያልኩ ነው። አይደለም አዲሱ ነው የሬጅመንት አዛዥ ነው አይደለ? ራሱን በራሱ ነው ሲያጠፋ። አዲሱ ማን ይባል? እሱ ማን ነው ባክ? ራሱን በራሱ ነው አለቃ ነው። አለቃ መሪው እሱ ራሱን በራሱ ነው ችግር የለም። አይ አንተ አሁን እዚያ ቦታ ግን ማይተውት አሁን ደጋዳሞት ገብተውስ ምን ሊያገኙ ነው? ግን ካልገባን ነው የሚያልቁ። ስንት ወበነ አሁን ማውራት አልችልም። በጣም ያሳዝነኛል። ሰው ዝም ብሎ እኔ ከየትም የሚሞት ከየትም በጣም ነው የሚያሳዝነኝ። ብቻ ምን ሊያደርጉ ነው? አሁን ቆይ ደጋዳሞት ቢገቡስ ምን ያገኛሉ? ቢገቡ እንደው ቢተዋቸው ቢገቡ ምን ሊያገኙ? ምን የቀዝቃዛ ብርድ ሀገር ገቡ አልገቡ ምን ልገኝ ነው? ይሄንን በኢኮኖሚ ማድቀቅ አይቻልም። ደቀ ተፈለገ ልብ ያለው ሰው ጭንቅላት ያለው ሰው ረፍቶ ነው እንጂ ኢኮኖሚ መዝጋት እኮ ነው በቃ። እንደዚህ ሆ ብሎ ገበሬ በትክክል የሚወጣ ከሆነ ኢኮኖሚ ትዘጋለህ። ከዛም በኋላ በራሱ ጊዜ መልክ ይይዛል። ገበሬ ምን አደረጋችሁ? ወራ አይደል እንዴ? እንዳለ የተመቱ ልጆች እኮ አሁን ቁስለኛ ስታሰር በመጥረቢያ የተመታ ነው የሚበዛው። በምን በመጥረቢያ የተመታ ይበዛል። ህዝቡ ከባድ ነው። ህዝቡ በጣም ተዋጊ ነው። እዚያ እኮ ሙሉ ፋኖ ነው። ህዝቡ ፋኖ ነው። እንግዲህ ቆይ የሚጋሩን ታበላለች አሁን ሌላ ጊዜ እናወራለን። አሁን ስራ ልስራስ። በቃሽ ይመችህ።
ይሄን ይመስላል የጽናት ቤተሰብ። እንግዲህ ከዚህ የሰማችሁት ልብ በሉ። የሚመልሰው መልስ እንደ ህዝብ ነው የሚወጋን ሲለው ቆይማ ብሎ የሚዝተው በአየር እንደበደበዋለን ነው የሚለው። ልብ በሉ። ይሄ ማለት ኦህዴድ ውስጥ ያለው አጠቃላይ የስርዓቱ አስተሳሰብ ነው። የዚህ የኮሎኔል የገኛ አስተሳሰብ ነው። የታሪካዊ ጠላቶቻችን ብያኔ አንዱ ይሄ ነው። እንደ ህዝብ እናጠፋቸዋለን ነው የሚለው። እኛ ስልጣን አተን ነገ ጠዋት ምን ሊገጥመን ይችላል ብለው እንወክለዋለን የሚሉት ኦሮሞን እንኳን አያስቡትም። ማለት ሌላው ህዝብ ጠፍቶ ፖለቲካሊ ማህበረሰብ ይኖረናል ብለው ደግሞ ህንፃ ይገነባሉ። ኦሮሚያ ላይ ቤት ይሰራሉ፣ ኤርፖርት ይሰራሉ፣ ምናምን ይሰሩና የሚጠፋው ህዝብ ላይ በድሮንም በመሳሪያ በእግረኛም እናጠፋዋለን ይላሉ። እንደዚህ አይነት የፖለቲካ አሳደር ነው የመጣው። እኔ እኖራለሁ ወይ ነው ሌላውን አጥፍቼ እኔ ማለት ይሄ እኮ ቀላል ሲምፕል እኮ ጥያቄ ነው። በጣም በዚህ ደረጃ የመጥፋት ያለበት ማህበረሰብ ከዚህ የመጥፋት አደጋ ውስጥ ተባብሬ ከማንም ጋር መጣለው የሚል ፖለቲካዊ አቅጣጫ እንኳን መያዝ እዚህ ላይ ቆመ ማለት ነው። ትክክለኛ ብያኔ ነው የሚሆነው። በዛ ደረጃ ህዝቡ ያስባል። ትብብሮችን አድርጎ ከሱዳን ጋር ተጣምሮ ጽምዶ መጥቶ ከምናምን ጋር ከህወሓት ጋር ከምናምን ጋር የሚል ተረት የሚያመጣልኝ ሰው በድሮን ቤቱ ድረስ ደበድቧለሁ የሚለኝ ሰራዊት አጠፋዋለሁ የሚለኝን ሰራዊት ስለኔ መጣበልና መተባበር እንዴት ሊመክረኝ ይችላል? እኔ ልመክር የምችለው የበለጠ ይሄንን ቡድን እንዴት አድርጌ እነቅለዋለሁ፣ እንዴት አድርጌ በዚህ ቡድን ኪሳራ ሰላምና የተረጋጋ ሀገር እፈጥራለሁ ብዬ ነው የማስበው። እና ይሄ ቡድን የሚያስበው ይሄ ነው። ተኩሰን እንገላለን ነው፣ ህዝቡንም እንገላለን። ይሄን እንደ ማስረጃ ያመጣሁላችሁ ታሪካዊ ጠላቶቻችን የሚል አስተምሮ የዚህ ሰውዬ ጥሩ ማሳያ ስለሆነ ነው። እህታችንን ደፍሮ የገደለ ኮሎኔል ከሴት ነው የተወለደው። ልብ በሉ። ሴት ልጅ ምናልባት ትኖረዋለች። እንደውም ወሬ የሚሰማው ድሬዳዋ አካባቢ ነው የሚኖረው። ባለትዳርና የሁለት ልጆች አባት ነው። የሴት ልጆች አባት የሴት ልጅ አባት የሆነ በሰራዊት ውስጥ ያለና ቢያንስ ህዝበኝነት፣ ዲሲፕሊን፣ ቼን ኦፍ ኮማንድ የሚል በሰራዊት ውስጥ አድርግ አታድርግ የሚል ትዕዛዝ ያንን ዶክትሪን ነው የምቀበለው የሚል የሰራዊት አካል ሴት ልጅ እህቶቻችንን አያሳዝንም? አያሳዝንም? ይሄ ቡድን እንደው አንድ ቀን ማደሩ በኢትዮጵያ ላይ ቀልዶባት ስሜቷን ሰብሮ ቢለቃት ጥሩ ነው። ግን ደግሞ ይገላታል። ገደላት። ቃል ኪዳን የሞተችው በዚህ ነው። ቢቢሲ ይሄንን መረጃ ላይ ያመጣው። ይሄንን መረጃ ሲያመጣ አብይ አህመድ ካድሬዎቹ ውሸት ነው አሉ፣ ስም ለማጥፋት ነው፣ ፕሮፓጋንዳ ነው ምናምን አለ። ለምን? ይሄ ጥላቻ ታሪክ፣ ይሄ ጥላቻ ሰነዱን አግኝተነዋል። ፎቶን ግን የምናጣ መስሎት ነበር። ሰነዱን የፓርቲ አስተምሮ ስለሆነ ምንም ችግር የለውም። እሱ ያው አደባባይ ላይ አለ፣ እናሳያቸዋለን። ማስረጃውን ፎቶውን ግን አገኘ ነው። ኮሎኔሉ እጅ ላይ ነው የተገኘው፣ ስልኩ ላይ። ቃል ኪዳን ዛሬ በህይወት የለችም፣ ገለዋታል። ይህም ሰው የጊዜ ጉዳይ ሆኖ ፍርድ አግኝቶ ወድቋል። ግን የላከውና ያስተማረው ግን ፍርድ ያስፈልገዋል። የላከው ይህንን አስተምሮ የሚያሸክመው በአየር እንደበድበዋለን የሚለው ሰራዊት በምንም አይነት መመዘኛ እንደ ህዝብ አጠፋዋለሁ ብሎ ሲመጣ እንደ ህዝብ ጠርጎ ይበላዋል። ስለዚህ መልኩ እየተቀየረ ሲመጣ ይሄ ቡድን ገና በአየር ደበድባለሁ ብሎ ምናልባት አማራ ክልልን ሐዋዜን አረጋለሁ ብሎ ማሰቡ አይደለም።
ዝግጅቱንም በተግባር እያየ እንደሆነ በተግባር እያደረገው መሆኑን ያው በአደባባይ እየሰማን ነው። ይልማ መርዳሳ የሚባለው ሰውዬ የዚህ ቡድን ዋናው አስተባባሪ ሚግ እያስነሳ ድብደባ እየፈጸመ ነው። ንጹሃንን እየፈጀ ነው። ይሄ ቡድን ነው ዛሬ መንግስት ነኝ የሚለው። ይሄ ቡድን ጦርነት በኢትዮጵያ ውስጥ ይቁም፣ ሰላም ይምጣ ብሎ ሰላማዊ ሰልፍ እንወጣለን ያሉት ሰዎች እኮ ናቸው። ምነግራችሁ የማስታውሰው ከዚህ በፊት ጦርነት ይቁም፣ ሰላም ይምጣ ምናምን ብለው አስታውሳለሁ። እዛኛ አዋሽ እያለን የመጡ ልጆች የያፓ አመራር እንትና ወደ እስር ቤት የወሰዳቸው። ወደ እስር ቤት ሰውን የሚወስደው ጦርነት በራሱ የስልጣኔ መንገድ ነው ብሎ ማሰቡ ብቻ ሳይሆን ራሱ የግጭቱ ባለቤትና ጦርነት እንዳይቆም የሚፈልገው ቡድን ከሳሽ ሆኖ ደግሞ መልሶ ከሳሽ ሆኖ ተጎጂ መስሎ ጽንፈኞች ይችን ሀገር እኛም ማንመራ ከሆነ ትፍረስ እያሉ የአማራ ፋኖች ምናምን ብሎ ደግሞ የሚያሽቃብጥ ጀነራል ሳይ ደግሞ በጣም ያቃጥለኝ። ወገኛ ነው የምንለው፣ አድርባይ ነው የምንለው፣ ሁኔታውን መገምገም የማይችል ወይም ደግሞ የማይገመግመው ከጥቅሙና ከመደቡ ተረኝነት የመደብ አስተሳሰብ ተሸካሚና ከዘረፋ ያገኘው ጥቅም ለማስጠበቅ የዚህ ሰው መኖር የህልውና አደጋ ነው ብሎ ስለሚያስብ ነው። ግን ትደመሰሳለህ፣ የማይቀር ጉዳይ ነው። እኛ ሳንሆን መሬት ላይ ያሉ ሰዎች እጅ ወደ ላይ አድርጎ እየደመሰሱ ስትደመሰስ ግን ነው አሁን ጥያቄው። ሰላሙን ዘጋኸው፣ ምርጫውን ዘጋኸው፣ ፖለቲካሊ መወሰን የማትፈልገውን ነገር ሁሉ ቢያንስ አልሸነፍም ብለህ በአገሪቱ ዕጣ ፈንታ ላይ ብቻዬን እወስናለሁ ስትል ነገ ጠዋት የሚመጣው አካል ብቻውን እንዲወስን እድል እየሰጠው ነው ማለት ነው። ሽመልስ አብዲሳም አዳነች አበቤም ልጅ ሊኖራቸው ይችላል፣ የት ያድጋሉ ብሎ መጠየቅ ግን አሁን ነው። ተሰደው ሊያሳድጉ ይችላሉ። ሀገር ውስጥ ማሳደግ ግን ፍርዱ ከባድ ነው። ፍርዱ ከባድ ነው። ምናልባት ቤተሰቦቻቸው የነሱን ዕዳ ይሸከሙ እያልኩ አይደለም። እንደዚህ አይነት ፖለቲካን ያለ አይደለም ማራመድ። እነሱ የህሊናና የሞራል ፍርድ አለው። የወላጆቻቸው ዋነኛ ባለቤቶቹ ግን ያው በለኮሱት ባቃጠሉት እሳት ሲቃጠሉ የጊዜ ጉዳይ የጊዜ ጉዳይ። ስለዚህ ይህንን እንዳይመጣ የምትፈልግ ከሆነ ሁኔታውን ገምግም። በተለይ ሰራዊት ውስጥ ያለ ሰው አመራር ነኝ የምትል ትከሻ ላይ ቦሌት ጭንቅላት ላይ ቦሌት አስቀምጠ እንደ ብርሃኑ ጁላ ራስን የሰራዊቱ መሪ ነኝ ከምትል ይሄ ቡድን አብይ አህመድ በውጤት ደረጃ ምን ይዞ ይመጣል ብለህ ገምግም። ጦርነቱን ሊያስቆመው የሚችለው የታጠቀው ኃይል ሳይሆን ያቀጣጠለው ኃይል ነው። የጀመረው ኃይል ነው። የጀመረው ብልጽግና ነው። ኦህዴድ የሚያስቆመው ከዚህ በኋላ ግን በሱ ፍላጎት ብቻ ሳይሆን በሁለቱም ስምምነት ነው። በሁለቱም ስምምነት ነው የሚቆመው። ማለት ኦህዴድ ለማቆም ዝግጅት ከፈለገ የሱን ብቻ ሳይሆን የሌላውንም ጥያቄ መቀበል ነው። ፖለቲካዊ መቀበል፣ መሸነፍ። ስለዚህ ፖለቲካ ጥያቄውን ልቀበል፣ ስልጣኑ ከሆነ እኔ ከስልጣን ወርዳለሁ፣ ሁሉንም ሰው የሚያሳትፍ አዲስ የሽግግር ስርዓት እፈጥራለሁ። ኦኬ። ከዛ በኋላ እንዴት የጠፋው ጥፋት ነገ ጠዋት በሽግግር ፍትህ በሚመጣው ሽግግር ነገሮቹ ሊታይ የሚችልበት አዲስ የፖለቲካ አየር መፍጠር ነው። መከላከያው እያለቀ ነው ብለህ የምታስብ ከሆነ የሚጨርስብህ ለአብይ ስለምትሞት ነው። ለምን ብለህ ነው ለአብይ የምትሞት? በምርጫ ላልመጣ መንግስት፣ ኮሮጆ ገልብጦ ለመጣ ቡድን፣
ምን ብዬ ነው የህይወት መስዋዕትነት የምከፍለው? በዛ ደረጃ አንተ ምናልባት ብርሃኑ ጁላ ነገ ጠዋት ቢወድቅ ለእናት ሀገር ወደቀልን ነው? አለምሸት ደግፌ ብትሞት ትናንት የነበረ ክብር ዛሬ መልሰን ለሀገሩ ሲል ወደቀ ምናምን ብለን ልናስብ ነው? የምትዋጋው እኮ ከዚህ ከውጭ ኃይሎች ጋር አይደለም። የምትዋጋው ከራስ ህዝብ ጋር ነው። የምትገድለው የራስን ህዝብ። ስለዚህ የራስን ህዝብ እየገደልክ አዳዲስ ከሳሽ ሆኖ መምጣት ጥቅም የለውም። መሬት ላይም ስናየው ዛሬ ፋኖ እየደበደበ ነው። እጅ በጆሮ እያስያዘ እጅ በጆሮ የሚያስይዝ ፋኖ የነዚህን ሰዎች ያህል አንድ እርምጃ እንኳን መራመድ አልቻልኩም። እነዚህ የፋኖ አመራሮች ናቸው። እነዚህ ነው የፋኖ አመራሮችን አንድ ሰው እንኳን አያስቀም። ማሸነፍ አልቻልኩም። 3 ዓመት ነው። 3 ዓመት ሙሉ ጦርነት ውስጥ ገብተህ ወሩን በሙሉ ጨረስከው። 3 ወር፣ 5 ወር፣ 6 ወር እሱም አለቀ፣ ዓመቱም አለቀ። አሁንም ምርጫ የሚለው የኮረጆ ማጭበርበር ውስጥ ገብተህ ነገ ጠዋት መንግስት ከመመስረቴ በፊት ይሄኛውን ኃይል አዳክመዋለሁ ብለህ ጦርነት ውስጥ ገባ። ኦኬ፣ ግን ይሄው እየመጣብህ እኮ ምናልባትም አሁን ወደ አጥቂነት እየመጣ ነው። ከመስከረም በኋላም አብይ አህመድ እድል ከቀናውና ምናልባት ትንሽ የካቢኔ እዚሁ አዲስ አበባ ላይ የሚሰባሰብ ጋሻውንና ጣይርን የያዘ ካቢኔ እሱን አቋቁሜ ምናምን እዚች አዲስ አበባ ቡራዩ ዙሪያ ሰበታ አካባቢ ያለ ቁጥጥር ይዤ እቀመጣለሁ መንግስት ነኝ ብለህ የምታስብ ከሆነ እሳት ነው የጨበጠው ይሄ ኃይል። ዛሬ ደግሞ በርካታ ትውልድ በትግሉ እየተሰለፈ ነው። የህልውና ትግሉ እየገባው። ስለዚህ ይሄ ኃይል ነገ ጠዋት ሲመጣ ዛሬ የምትሰበስበው የቀበሌ የጎበዝ አለቃ ነገ ጠዋት የሚበተን ነው። ውጤትን ማምጣት አልቻልክም። ግን በሚቀጥለው አስተዳደርም ወደ ጦርነት ውስጥ ገብተህ ዓመት ልትቆጥር ነው ማለት ነው። 6 ወር 8 ወር እያልክ ልትቆጥር ነው። እድል ከቀና ምናልባት ትንሽ ጊዜ እንኳን ካገኘ በጣም እኮ ሼም። ይሄ መንግስት ነው። ይሄ እኮ ታዲያ የተሸነፈ ቡድን እኮ ነው። ከወዲሁ የተሸነፈ ቡድን። ስለዚህ ከወዲሁ የተሸነፈ ቡድን ምንጊዜ ድል ሲያጣ ቅድም ብያቸዋለሁ። ይሄንን ሀሳብ ጠቅልዬ የማመጣላቸው መሬት ላይ ነው ድል የሚያጡት። ውጊያውን የሚፈልጉት ለስልጣናቸው ዋነኛ መንገድ ነው። ምክንያቱም እነዚህ ኃይሎች መዳከም ወይ መጥፋት ካልቻሉ እዛ አካባቢ ያለው ሊቅ ለስልጣናችን አደጋ ነው ብሎ ነው የሚያስበው ኦህዴድ። ስለዚህ ማዳከም የሚፈልገው ሊቁን ነው፣ መደምሰስ የሚፈልገው በዛ እንትን ውስጥ ነው። እንደ ኦህዴድ ግን እንደ ማህበረሰብ ነው የሚለው። ስለዚህ ይሄ ቡድን የጦርነቱ ጀማሪ ሆነ፣ የጦርነቱ ኮዝ ባለቤት ነው። አሁን ከጦርነት የሚወጣበት ሁኔታ እያጠረው መጣ። ብዙ ኃይሎች እየተሰባሰቡ ሲመጡ እና አለምሸት ደግፌ ትላንት በሰራው ፕሮግራም በተቋም ደረጃ ፈርሰናል ሲል ማስረጃ መፈለግ ሳያስፈልግ ደጋዳሞት የሚል ዩቲዩብ ላይ ብቻ ሰርች ማድረግ ነው። ይህንን ሰራዊት ታዩታላችሁ የሚነዳው። ስለዚህ መፍረሱ ትክክል ነው ማለት ነው። በእነሱ ሪፖርት ስናየው እየፈረሱ ከሆነ ይሄ ሰራዊት ሲወድቅ አገዛዙ ይወድቃል። ዋነኛ መከላከያው ይሄ። ይሄን ሰራዊት ግን ለመጣል ግን የሚያስፈልገው ጠበንጃውን መቀማት አይደለም። ለጠበንጃው ኮዝ ነው የሚያስፈልገው። ይሄ አገዛዝ ይሄ ቡድን ህዝባዊ መሰረት እንደሌለው፣ ሽፍታ እንደሆነ፣ ነፍሰ በላ እንደሆነ፣ ኢትዮጵያ የሚል ስም መሸከም የማይገባውና እርካሽ የሆነ ቡድን እንደሆነ ብያኔ መስጠት ነው። ህዝባዊ ፍርድ ያስፈልገዋል። ያ ፍርድ እየመጣ ነው።
ያ ሲመጣ ይሄ ሰራዊት እየተገለለ እየመጣ ነው። ከአማራ ክልል እየወጣ ነው። ከትግራይ ሙሉ ለሙሉ ወጥቷል። ከአዲስ አበባ እንኳን ሊወጣ ዛሬ ጫፍ ላይ ነው ያለው። ተጠብቆ የሚገዛ ፋሺዝም የሆነ አገዛዝ እንደሆነ የከተማው ህዝብ እንኳን ብያኔ ላይ ደርሷል፣ ስምምነት ላይ ደርሷል። ስለዚህ ብዙ ርቀት መሄድ የማይችል ሰራዊት ነው ማለት ነው። ዋነኛ ፍርሃቱ ደግሞ ቅድም እንዳልኩት ከስልጣንና ከጥቅሙ የመጣ ከመስከረም በኋላ ሊፈጥረው የሚችለው እቺ አዲስ አበባ ላይ የተቀመጠች የጎበዝ አለቃ እሷን ለማስቀጠል በፋኖ በኩል ያለውን ኃይል ላዳክመው ብሎ ነው የገባው። ማዳከም ወይም ደግሞ መምታት። ይህንን እኔ ቀድሜ ያስቀምጨዋለሁ። የምርጫው ማግስት የጦርነቱ አቅጣጫ አማራ ክልል እንደሚሆን በትግራይ በኩል ሊሆን የሚችለው ካሰላለፍና ከኃይል ሚዛን አኳያ ስለሚፈራ ነው እንጂ በዛም በኩል ወደ ውጊያ አብይ አህመድ መግባቱ ማይቀር ጉዳይ ነው። በዚህም በዛም የሚመጣውን ኃይል በአንድ ጊዜ መመከት አልችልም ብሎ ነው። ተጨማሪ ኃይሎች ደግሞ ይገባሉ ብሎ ስላሰበ በዛ አካባቢ ያሉ ኃይሎች እድል ሰጥተው እስከ መስከረም ይጠብቁታል ብዬ አላስብም ለመበላት። ስለዚህ በአጭር ጊዜ ውስጥ ሊያጣድፉት የሚችል በጣም ብዙ ምክንያቶች አሉ። ምናልባት ብዙ ሁኔታዎች ሊለወጡ ይችላል፣ በጣም በብዙ ሁኔታ። ስለዚህ የመፍትሄ ሀሳብ እያስቀመጥኩ ልሂድ። እንግዲህ በተለይ የፋኖ የአፋብን ሰሞኑን በተለይ ትንሽ ጊዜ በውስጥ ጉዳይ በድርጅት ቁመናውን ለማሳደግ የተለያዩ ግምገማዎችን የአመራር ምደባ ምናምን በማድረግ ያው ትንሽ ጊዜ አሳልፏል። ድሎች ርቀውታል ብዬ አስባለሁ። ወታደራዊ ድሎችም ፖለቲካዊ ድሎችም አሁን እየመለሱ ነው። በተለይ ፈረስ ቤት ደጋዳሞት እነ ዝናቡ አካባቢ የነበረው የባሩድ ሽታ የ2015 ነው የመጣው። 2015 ላይ ጉድ ያስባለው ማለት ነው። ስለዚህ ይሄ ሁኔታ በጣም ብዙ መልኩን እየቀየረ እየመጣ እንደሆነ ይሰማኛል። ጎንደር አካባቢ የነበረው መስዋዕትነት በከፈሉ ጓዶች ስም የነበረው አዳዲስ የማጥቃት እንቅስቃሴ በጣም በሚገርም ሁኔታ በተለይ ደቡብ ጎንደር አካባቢ መልኩ እየተቀየረ ከባድ ሁኔታ እንዳለ እየተሰማ ነው። በዚህ ቤተ አማራም ሚኒልክ ዕዝ፣ ሸዋ አሳምነው ዕዝ እንደዚሁ አዳዲስ ነገሮች እንዳሉ እየተሰማ ነው። እንደው በምክር ሀሳብ ደረጃ ሚዲያ ላይ አንዳንድ ጊዜ የምናቀርበው እኛ ፖለቲካዊ ሁኔታዎችን ነው። ወታደራዊ ሁኔታውን እዛው መሬት ላይ ያሉ ሰዎች ነው የሚያውቁት። ሀሳብ ግን ለመስጠት እኔ የምፈልገው የተበታተነ ሰውን የተናበበ ጥቃት ያስፈልጋል ብዬ አስባለሁ። በተመሳሳይ እቺ ሰዓት እቺ ታይሚንግ በጣም ወሳኝ ሰዓት ላገዛዙ የጭንቀት ሰዓት እንደሆነ ወደ አጥቂነት የሄደበት ምክንያት ከፍርሃቱ የመጣ ሽግግር ከማድረግ በፊት አደጋ ውስጥ እገባለሁ ብሎ አስቧል። አደጋ ውስጥ የሚገባው አዲስ አበባ ብቻ አይደለም። ባህር ዳር ራሱ አደጋ ውስጥ ከገባ ስርዓቱ ይፈርሳል። በነገራችን ላይ ፖለቲካሊ ይፈርሳል ነው የምላችሁ። አሁን አዲስ አበባ መያዝ አያስፈልግም። አዲስ አበባን ለመያዝ የቀነኒሳ የ10 ሺህ ሩጫ ያህል ቀላል ሆኗል። ዋናው ግን ሴንተሩ የስበት ማዕከሉ ታዛዡና የጉሮሮ ባህር ዳር ያለው መስለኔ መንቀል ነው ብዬ አስባለሁ። ይህንን ቡድን ለማጥቃት እኔ በተለይ አፋብን እንደ ድርጅት ስትራቴጂክ ወደሆነ አጥቂነት በመቀየር የዞን ከተሞች ላይ ትኩረት ቢያደርግ አሪፍ ነው ብዬ አስባለሁ። አንደኛ ምክር ሀሳብ ነው የምናቀርበው፣ የእናንተን ትዕዛዝና አመራር እኛ መደገፍ ብቻ ነው። በሌላ በኩል የተናበበ ዘመቻ ቢሆን በብዙ አካባቢ ላይ ተመሳሳይ የሆነ ስርዓቱን ማናወጥ በተመሳሳይ ሰዓት ወደ አጥቂነት መቀየር መንፈሱ በራሱ እረፍት የሚነሳው የሚያደናብረው የሚያዋክበውና የሚገባበት የሚያጣ ሁኔታን ስለሚፈጥር የኃይል መዛባት፣ ማፍረስ፣ መበታተን ይቻላል። በብዙ አቅጣጫ ላይ ተመሳሳይ የሆኑ እንቅስቃሴዎች ቢኖሩ አንዱ ጋር ሲጀመር አንዱ ጋር ሲቀሳቀስ አንዱ ጋር ምናምን ሲል በተወሰነ መልኩ የእፎይታ ጊዜ ስለሚያገኝ፣ በሌላ በኩል የፖለቲካ ስራዎችን በመስራት በተለይ አፋብን የዞን ከተሞችን በመያዝ የሽግግር የክልሉ ምክር ቤትን ማቋቋም ያስፈልገዋል።
አንድ የዞን ከተማ ከያዘ ሁለተኛው የት እንደሆነ ስለሚታወቅ የሽግግር ምክር ቤት ፖለቲካዊ አመራር ከሁሉም አካባቢ የተሰባሰበ አንድ ምክር ቤት በተወሰነ ደረጃ ፖለቲካዊ ብልጫ የምትወስዱበትና አዲሱ የሽግግር አስተዳደር ማን እንደሆነ ፖለቲካ አስተዳደሩን መልኩን እያሳዩ መምጣት ሚዲያ ላይ የብአዴንን አጠቃላይ ሁኔታ ተስፋ በማስቆረጥ ምናልባት ከወታደራዊ እንቅስቃሴው በላይ ፖለቲካዊ መልኩ ሲቀድም ተስፋ በመቁረጥ የመፍረስ እድሉ በጣም ሰፊ ነው። ይህንን ወደ አክሽን ብትለውጡት ታተርፋላችሁ ብዬ አስባለሁ። ዋነኛው ምክር ሀሳብ የምናቀርበው በተለይ ይህንን ለምትሰሙ ሰዎች በተለይ አገዛዙ መሬት ላይ ድሎችን ስላጣ ከመሬት ላይ ድል ወደ ሚዲያ ላይ የሳይበር ድል ውስጥ ከገባ ቆይቷል። አሁን ግን ግራ ተጋብቷል። ስለዚህ ያለው ብቸኛ ምርጫ መሬት ላይ ካጣው ድል ወደ ሳቦታጅ የሆነ ሰርጎ ገብነት ድል ለመቀየር ያስባል። ይሄ ማለት ምን ማለት ነው? ይሄ ማለት አገዛዙ እየተሸነፈ እየመጣ ነው። ለማሸነፍ የሚችልበት መደላድል ሁሉ እየጨለመበት ነው። ስለዚህ የሚያስበው በኔ ግምገማ የሚያስበው በተለይ እንደ አንድ ራሱ መንግስት ነኝ ብሎ ደግሞ ነገ ጠዋት በሽግግር ሊመጣ የሚያስብ ቡድን ጦርነቱ ሳይቆም አንድ ሰው እንኳን መያዝ ሳይችል ቀጣይ እንደገና ደግሞ ጦርነቱን ማስቀጠሉ ፖለቲካዊ ውድቀት ስለሚሆንበት ማለት ነው። ፖለቲካዊ ውድቀት ነው፣ ሞት ነው። በቃ የሞቱ ራሱ አጠገቡ ጋር የሚመጣበት ይሄ ሁኔታ ስለሚያስጨንቀው ከዛ በፊት ማፍረስና ማዳከም ትልቁ ግቡ ነው። አንድም ሰው ማጣት አንድም ሰው ማግኘት ግን ከፍተኛ ድል ያገኛሉ ብሎ ያስባል። ቢያንስ እሷን የፖለቲካ የፕሮፓጋንዳ ምናምን አድርጎ ልክ እንደ ለውዝ እየተሞጨሞጫት የሚቀጥለውን ዓመት ምናምን አሳልፋለሁ ብሎ ያስብ ይችላል። የብልጽግና የአጭር ጊዜ የፕሮፓጋንዳ ስራ ስለሆነች። ስለዚህ ትኩረት የሚያደርገው ከመደበኛ ጦርነቱ ይልቅ በአመራሩ ላይ ነው። ንባባችን ነው የምንነግራችሁ፣ አትናቁት። አመራር አንድም ይሁን ሁለት ሰው ቢያገኝ ከፍተኛ ድል እንዳስመዘገበ እሷን ማላመጥ የሚፈልግ ቡድን ስለሆነ በተለይ በፋኖ አመራር ውስጥ ያላችሁ ሰዎች፣ ቶፕ ሊደር ውስጥ ያላችሁ፣ በአፋብን ውስጥ ያላችሁ አመራሮች፣ በስራ አስፈጻሚ ውስጥ ያላችሁ ሰዎች ከፍተኛ ትኩረትና ጥንቃቄ አጠገባችሁ ጋር በምንም አይነት መልኩ ስህተት የሚባል ስህተት ዘግታችሁ ማሳለፍ አለባችሁ ብዬ አስባለሁ። ስህተት የሚባል መዝጋት ነው። ብልጽግና አሁን ገንዘቡን የሚያፈስበት ሰዓት ነው። ጥይቱን አፈሰሰ 3 ዓመት አልቻለም። አሁን ግን ገንዘቡን አፍስሶ አንድ ሰው እንኳን ባገኝ ብሎ የሰርጎ ገብ የሳቦታጅ ስራ ለመስራት ነው የሚሄደው ከዚህ በኋላ። ስለዚህ ጥንቃቄ በማድረግ ጥንቃቄያችሁን ደግሞ ወደ ስትራቴጂ አጥቂነት በመቀየር የተናበበ ውጊያና የዘመቻ ዕቅድ በማውጣት የዞን ከተማዎችን በመያዝ ፖለቲካሊ ሰይሙ። የክልሉ አስተዳደር እዚህ ነው መቀመጫው ብላችሁ ሰይሙ። የተረጋጋ ፖለቲካ በክልሉ አስተዳደር ላይ እስኪመጣ ድረስ የክልሉ መቀመጫ ወደዚያ ዙረናል። ወይ ፍኖተ ሰላም ይሁን ወይ አንዱ ወልዲያ ላይ ይሁን ወይ አንዱ ጋር ይሁን የዞን ከተማ በማውጣት የክልሉን አስተዳደር እንደቀየርከው በይን። ፖለቲካሊ በይን። አዲስ አበባ ላይ ያለው ተቋርጧል። የባህር ዳሩ ተቋርጧል። ካገዛዙ ጋር የተቋረጠ ነው። ስለዚህ በጊዜያዊነት የሚመሩት ፖለቲካዊ አስተዳደር እየሰየምክ ፖለቲካዊ ብያን እየሰጠ ጠንካራ የሆነ ወታደራዊ እንቅስቃሴ ቢያንስ እዛ አካባቢ ላይ አንድ ቤዝ አድርገህ ግስጋሴ ወደ አጥቂነት ቀይር። ከዚህ በኋላ እየጨረስክ መምጣት አለብህ ብዬ አስባለሁ። ከክልሉ እየወጣ ክልሉ ላይ ፖለቲካ አመራር እየሰጠ ወታደራዊ ኃይሉ ወደፊት እየተጠጋ አዲስ አበባ ዙሪያ ያለውን አባይ ማዶ ያለውን እየተሰባሰበ ወደ 4 ኪሎ መምጣት የግድ ያስፈልጋል። አሁን ሰዓቱ የመጀመሪያ ግን አረጋ ከበደ ጋር መሆን አለበት። ይህንን ለማለት ነው። የጽናት ቤተሰብ ምክር ሀሳቡንም ዛሬ የነበረን አጀንዳም ይህን ይመስላል። ምናልባት እዚህ ላይ አንዳንድ የቀረ ሀሳብ
ያለ አይመስለኝም። የፋኖ እንቅስቃሴ ድሉና መልኩ እየተቀየረ እየመጣ ነው። ነገ ጠዋት ብዙ አዳዲስ ነገር ልንሰማ እንደምንችል ግልጽ ነው። የጽናት ቤተሰቦች እዚህ ጋር የተለያየ ኮመንት የሰጣችሁን ሰዎች አላችሁ፣ በጣም ነው እናመሰግናለን። ቅርጽ እናመሰግናለን። የሁል ጊዜ ደጋፊያችን ማሙሽ ከልብ እናመሰግናለን። ጽናትን ደግፉ። ጽናት የህዝብ ሚዲያ ነች። ጽናት ለመደገፍ እዚህ ላይ የተቀመጠ አድራሻ አለ፣ ስልክ አለ፣ ኢሜይል አለ። በተመሳሳይ ያስቀመጥነው የጽናት መረጃ ፕላትፎርም አዘጋጅተናል። በሱም ደግፉ። አዳዲስ መረጃና ጥያቄ ካላችሁ በውስጥ ላኩልን። ሁልጊዜ ጥሪያችን እናቀርባለን። ስለነበረን ቆይታ ከልብ እናመሰግናለን። የጽናት ሚዲያ ቤተሰቦች በሚቀጥለው በሌላ ሀሳብ በሌላ ዝግጅት እስክንገናኝ ጽናትን ላይክ አድርጉ፣ ሼር አድርጉ፣ ሌሎቹ ሀሳባችንን አድርሱ እያልኩኝ ከዚህ ይሰናበታለሁ። ሙሉ ፕሮግራም ያዘጋጀውላችሁ የስንታየሁ ቸኮልን።